for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀመርን። በቅድሚያም አበይት ነጥቦች። ባለስልጣናቱ በለጸጉ። የዘረፉት ተቋማት ተሿሚዎች ታወቁ። 98 ቢሊዮን ብር የዘረፉ ባለስልጣናት እነማን እንደሆኑ ታውቀዋል። ጋዜጠኞች ወደ ምክር ቤት ስብሰባ እንዳይገቡ ታገዱ። በዝርዝር እንመለከተዋለን። ህወሓት ጸረ ድሮን ተከላ ጀምሯል። ከባድ መሳሪያዎችን ወደ ድንበር እያስጠጋ ነው። ምክር ቤቱ ስብሰባ ጀመረ። ፕሬዝዳንታቸውን መርጠዋል። ከብልጽግና ጋር ይፋዊ ፍቺ ፈጽመናል ብለዋል። እንመለከተዋለን። መከላከያ አስቸኳይ ስብሰባ መጥራቱ ታወቀ። የመከላከያ ካውንስል አዳማ ላይ ዝግ ስብሰባ ጀምሯል። የትግራይ ክልል ሁኔታ ብዙዎችን አስደንግጧል። ተጨማሪ መከላከያ ኃይል ወደ ትግራይ አዋሳኝ ቦታዎች በብዛት እየተመመ ነው። የብሔራዊ መረጃና ደህንነት አስቸኳይ ስብሰባዎች ተጀምረዋል። ሁሉም ስብሰባዎች ከአዲስ አበባ ውጪ እየተካሄዱ ነው። እንመለከተዋለን። የልጁን እናት በአሰቃቂ ሁኔታ የገደለውና ከገደለ በኋላ አስከሬኗን ቪዲዮ ቀርጾ ለቤተሰቦቿ የላከው ግለሰብ አመለጠ። በማህበራዊ ሚዲያ ቲክቶክ ላይ ሆኖ እያስፈራራ ነው ተባለ። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይጀምሩ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ባለስልጣናት ብልጽግናን በተግባር የተረጎሙ ይመስላሉ። 98 ቢሊዮን ብር የዘረፉ ባለስልጣናት ታወቁ። በቁጥጥር ስር እየዋሉ መሆኑ ተገለጸ። የትኞቹ ተቋማት መሪዎች ናቸው የዘረፉት? ይፋ እናደርጋለን። አሁን የሚሰማው የሙስና ወንጀል እጅግ አስደንጋጭ ነው። የሙስናም ጥሩ ባይኖርም እንደዚህ አይነት አይን ያወጣ አገር ከመክዳት ወንጀል ጋር የሚስተካከል የዘረፋ ዜናዎች መስማት ከጀመረን 5 ዓመት አስቆጥረናል። ሰሞኑን የኢትዮጵያ ፌዴራላዊ መንግስት ፌዴራል ፖሊስ አስደንጋጭ ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። በሪፖርቱም ከፍተኛ ባለስልጣናት እና ታዋቂ አርቲስቶች 98 ቢሊዮን ብር በላይ መበዝበራቸው እና ፖሊስ አንዳንድ እርምጃዎችን መውሰድ መጀመሩን ገልጿል። በተጨማሪም እውቅናቸውን በመጠቀም በተለያዩ አርቲስቶች ስም 134 ሚሊዮን ዶላር ወይም 20 ቢሊዮን 100 ሚሊዮን የኢትዮጵያ ብር አካባቢ ከተለያዩ የህብረተሰብ ክፍሎች ተዘርፏል ብሏል። ገንዘቡ ለአገሪቱ ልማት ቢውል ከፍተኛ አገራዊ ጥቅም ሊያስገኝ የሚችል የነበረ ሲሆን አሁን ግን ግለሰቦች እንደልባቸው ዘርፈውታል ብለዋል ፌደራል ፖሊስ ኮሚሽን። ይህን ከፍተኛ የህዝብ ሀብት የዘረፉ ተቋማት አንደኛ ከማዳበሪያ ግዢ ጋር በተያያዘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣን ሲሆኑ ሁለተኛ የኢትዮጵያ ኤሌክትሪክ ኮርፖሬሽን የተባሉ ተቋማት ናቸው ተብሏል። ሌሎችም የፌደራል መንግስት ተቋማት እንደሚገኙበት ሪፖርቱ ጨምሮ ዘግቧል። ሚዲያዎች ወደ ስብሰባ ገብተው እንዳይዘግቡ ተከለከለ። የገንዘብና ኢኮኖሚ ሚኒስቴር የ9 ወር የሥራ አፈጻጸም ሪፖርት ለምክር ቤቱ ለማቅረብ በ26/08/2018 ምክር ቤቱ ስብሰባ ጠርቶ የነበረ ሲሆን በምክር ቤቱ ስብሰባ ላይ ሪፖርተርን ጨምሮ ትላልቅ የግል ሚዲያዎች ተቋማት ወደ ምክር ቤቱ ስብሰባ እንዳይገቡ በር ላይ ተከልክለዋል። ምክር ቤቱ የሚዲያ ተቋማት ጋዜጠኞች እንዳይገቡ የከለከለው የገንዘብና ኢኮኖሚ ልማት ሚኒስቴር የ9 ወር ሪፖርት አድምጠው ትክክለኛውን መረጃ ለህዝብ ካደረሱ የመንግስት ተቋማት ብልሽቶች በቀጥታ እንዳይዘገቡ በመፍራትና ችግሮችን በማለባበስ ሚስጥር እንዳይወጣ ለማድረግ ሊሆን እንደሚችል የተለያዩ አካላት ገልጸዋል። ህወሓት ጸረ ድሮን እየተከለ ነው። መቀሌና ተንቤን አካባቢ የሚጠቀሱ ናቸው። ከባድ መሳሪያዎችንም እያጓጓዘ ይገኛል። የህወሓት ስራ አስፈጻሚ ደብረጽዮንን ፕሬዝዳንት ለማድረግ ከስምምነት ላይ ደርሰዋል ተብሏል። ምክር ቤቱ ይህን ሹመት ዛሬ ያጸድቀዋል ተብሎ ይገመታል። የኢትዮጵያ አየር ኃይል በትግራይ ሰማይ ላይ በተደጋጋሚ ድሮን ቅኝት እያደረገ መሰንበቱ ይታወቃል። ቲፒኤልኤፍ ለመዋጋት ቆርጧል። ከፌደራል መንግስት ጋር ያገናኘን ገመድ ተበጥሷል ብሏል። የትግራይ ክልል ከፌደራል መንግስት ጋር የሚያገናኘው ብቸኛው ገመድ የፕሪቶሪያ ስምምነት መሰረት አድርጎ የተቋቋመው የነበረው ጊዜያዊ አስተዳደር ነበር። ህወሓት ግን ቀድሞ ስምምነቱን ያፈረሰው የፌደራል መንግስት ነው በማለት መግለጹ ይታወቃል። ይህን መሰረት አድርጎ ህወሓት በ2013 ዓ.ም ተመርጦ የነበረውን ምክር ቤት ወደ ስራ
እንመልሳለን ብሎ ተንቀሳቅሶ ነበር። ይሄው እንቅስቃሴው ሰምሮለት የታደሰ ወረደን አስተዳደር ሙሉ በሙሉ ገርስሶ አቶ ታደሰ ወረደ ከስልጣን መውረዳቸውንም አውጇል። በታደሰ ወረደ ምትክ ቀጣይ የትግራይ ክልል ርዕሰ መስተዳደር ማን እንደሚሆን ለቀናት ከተጨቃጨቁ በኋላ በመጨረሻ ዶክተር ደብረጽዮን ፕሬዝዳንት መሆን እንዳለባቸው ከስምምነት ላይ ተደርሷል። ሚያዝያ 26 2018 ምክር ቤቱ አስቸኳይ ስብሰባ ተጠርቶ መቀሌ ከትሟል። ይህን ተከትሎ ከፌደራል መንግስት ሊከፈትብን ይችላል ያሉትን ጥቃት ለመመከት ያስችለናል ያሉትን የጸረ ድሮን አንቴና ተከላ እያጧጧፉ ይገኛሉ። ከግብጽና ከሱዳን በመጡ የጸረ ድሮን ቴክኒሽያኖች በመታገዝ ብዛት ያላቸውን ወሳኝ ቦታዎች ላይ ጸረ ድሮን እየተከሉ መሆኑን የህወሓት ልሳን የሆነችው ወይን ጋዜጣ ጨምሮ ሌሎች የመረጃ ምንጮች ዘግበውታል። ይህ በእንዲህ እንዳለ ህወሓት ከሌሎች የፌደራል መንግስት ተቃዋሚዎችና ጠላቶች ጋር በመሆን መጠነ ሰፊ ማጥቃት ለማድረግ ማቀዱን የመረጃ ምንጮች እየዘገቡ ነው። ለዚህም የሆነው ዘንድ ከባድ መሳሪያዎችን ወደ ወልቃይት እና ወደ ራያ አፋር እና ዋግምራ ወሳኝ አካባቢዎች እያጓጓዘ ነው ተብሏል። ጸረ ድሮኖቹ በብዛት የተተከሉት በመቀሌ ዙሪያ፣ በተንቤን ተራሮች፣ አላማጣ አካባቢ፣ ኮረም ተራራና ሌሎችም አካባቢዎች ነው ተብሏል። ከጊዜያዊ አስተዳደሩ ወይም ታደሰ ወረደ ጎን ተሰልፈዋል ያላቸውን 5 የቲዲኤፍ ጀነራሎች ላይ እርምጃ ወሰደ። ጀነራል ነጋሽ ዳኘውን ጨምሮ ሌሎች 4 ጀነራሎች ላይ ከስልጣን የማባረር ውሳኔ ወስኗል። መከላከያ አስቸኳይ ስብሰባ ጠራ። የመከላከያ ካውንስል አዳማ ተሰብስቧል። የዚህ ስብሰባ መጥራት የትግራይ ክልል አሁናዊ ሁኔታ ሊሆን እንደሚችል ተዘግቧል። ይሁን እንጂ የመከላከያ ካውንስል አስቸኳይ ስብሰባ በምን አጀንዳ ላይ እንደሆነ ይፋ የተደረገ ነገር የለም። ይህ በእንዲህ እንዳለ መከላከያ ብዛት ያለው ኃይል ወደ ትግራይ ድንበሮች እያጓጓዘ መሆኑ ተሰምቷል። አዲስ ምልምል ወታደሮችን በብዛት ወደ ወልቃይት አካባቢ፣ ወደ ዋግምራ፣ ወደ ራያ ግንባር እና አፋር ግንባር እየተመመ መሆኑ ተገልጿል። የአየር ኃይል ድሮኖችም በተደጋጋሚ የትግራይ ሰማይ ላይ ቅኝት እያደረጉ ናቸው ተብሏል። የልጁን እናት በአሰቃቂ ሁኔታ ከገደላት በኋላ በቪዲዮ ቀርጾ ለቤተሰቦቿ የላከው ግለሰብ አመለጠ። አለምቱ ሸጋው ትባላለች። ወደ አዲስ አበባ የመጣችው ከደቡብ ወሎ ዞን መሃል ሳይንት ነው። በአዲስ አበባ በአንድ ሆቴል ውስጥ በረዳት ወጥ ቤት ትሰራ ነበር። ገዳዩ አቶ ደሳለኝ ሽመልስ ይባላል። ከአሶሳ ከተማ በአውሮፕላን ተሳፍሮ ወደ አዲስ አበባ ከመጣ በኋላ ቅዳሜና እሁድ ከአለሚቱ ሸጋው የቀድሞ ባለቤቱና የልጁ እናት ጋር ሲዝናና ከቆየ በኋላ እሁድ ሌሊት ለሰኞ አጥቢያ አዲስ አበባ አየር ጤና አካባቢ ባለ አሚኒ ሆቴል ውስጥ ገለዋት ተሰውሯል። ግለሰቡ የግድያ ወንጀሉን ከፈጸመ በኋላ አስከሬኑን በቪዲዮ በመቅረጽ ለቤተሰቦቿ መላኩ ታውቋል። ለሟቿ አጎትም በስልክ ሜሴጅ ጽፎለት ገድያታለሁ፣ ሂድና አስከሬኗን ውሰድ ብሎ አሳውቆታል። የዚህ ግለሰብ የትውልድ ቦታ በምስራቅ ጎጃም ዞን መርጦ ለማርያም ዳቡ የሚባል አካባቢ እንደሆነ ግለሰቡ የሚያውቅ ሰዎች ይገልጻሉ። ይህ ወንጀለኛ ግለሰብ አሁን አሶሳ ከተማ ላይ እየተዝናና በቲክቶክ እየታየ መሆኑ ተነግሯል። እነዚህ ምስኪን እናትና አባት የልጃቸውን አስከሬን ምኒልክ ሆስፒታል ምርመራ ካሰሩ በኋላ በመሃል ሳይንት አካባቢ የቀብር ስነ ስርዓቷ ተፈጽሟል። የሚመለከተው የህግ አካል ተጠርጣሪውን ለህግ እንዲያቀርበው ቤተሰቦቿ ይማጸናሉ። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች ቀድሞ እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ